ጤና ይስጥልን የተወደዳችሁ የቦርክና ሚዲያ ቤተሰቦቻችን የዕለተ ረቡዕ የሚያዝያ 21 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል አወጀ። ድርጅቱ የትግራይና የፌዴራል መንግስቱ ግንኙነት ሙሉ በሙሉ ተቋርጧል ብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ያሉ የጤና ተቋማት ለታማሚ አይሆኑም ሲሉ ተናገሩ። የኢትዮጵያ ሐኪሞች ቦታና ሆስፒታል ኖሯቸው ከሚሰደዱና ከሀገር ከሚወጡ በሀገራቸው እንዲሰሩ ጠይቀዋል። የዜናችን አካል ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ከየካቲት 28 2018 እስከ መጋቢት 28 ድረስ እንደሚካሄድ አቅዶ የነበረ ጊዜ ሰሌዳ ለ14 ቀናት በማራዘም እስከ 1.6 ቢሊዮን ብር ተጨማሪ ወጪ እንዳስወጣው ገልጿል። ተጨማሪ መረጃ አለን። ሳውዲ አረቢያ በኢትዮጵያን ፍልሰተኞች ላይ ልትፈጽም ያቀደችውን ግድያ በአስቸኳይ እንድታቆም ሂውማን ራይትስ ዎች ጠየቀ። በሳውዲ አረቢያ ቢያንስ 65 ኢትዮጵያን ፍልሰተኞች ከአደንዛዥ እጽ ጋር በተያያዙ ወንጀሎች ምክንያት በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውን ሂውማን ራይትስ ዎች በትላንትናው ዕለት አስታውቋል። በዝርዝር እንመለከተዋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል አወጀ። በህወሓትና በትግራይ ጊዜ አስተዳደር መካከል ያለው ልዩነት ወደ ከረረ ምዕራፍ ተሸጋግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም የፌዴራል መንግስቱ የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ብሏል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ቃል አቀባዩ ለቢቢሲ ተናግረዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጸዋል። ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔ ያስታወቀውን ፌዴራል መንግስት ከፕሪቶሪያው ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜ አስተዳደር እየመሩ ያሉትን ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንታት ገደማ በኋላ ነው። ቃል አቀባዩ ሚካኤል ፌዴራል መንግስት ውሳኔን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጀነራል ታደሰ የመጀመሪያ ዓመት ላይ የተሾሙት በፕሪቶሪያው ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣው ደንብ ነው የተሾሙት ብለዋል። ይህ ደንብ ከፕሪቶሪያው ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል ማሳውቀዋል። ከሰዓታት በኋላም የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው ጽሑፍ ማስተካከያ ተደርጎበት በ2015 የወጣው ደንብ ተጠቅሷል። የጊዜ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከ1 ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት የፕሬስ ሴክሬታሪያቷ ኃላፊ ከዚህም የተነሳ ውሳኔው ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያው ስምምነት ስለፈረሰ ጊዜ አስተዳደሩን ፈርሷል ብለዋል። ስምምነቱን ያፈረሰው የፌዴራል መንግስት ነው ብለዋል። ሌተናንት ጀነራል ታደሰን ለብቻው ሹሞ የላከልን የፌዴራል መንግስት ነው ሲሉ ህወሓት ይህንን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለውም ሲሉ በዚህ ምክንያትም የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። በድርድር የተመረጠውን ምክር ቤት አግደናል፣ ሳይፈርስ እንዲቆይ አድርገናል። ለሰላም ስንልም ነው የቆየ ነው። ምርጫውም አልተራዘመም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገነው ነው የቆየ ነው ብለዋል። በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤት ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባዩ ገልጸዋል። በተጨማሪ ምክር ቤቱ ፕሬዝዳንት እንደሚመርጥ ተናግረዋል። ውሳኔውን በተመለከተ የሚደረግ ውይይት እንደተጠናቀቀ ይህ ተግባር እንደሚከናወን እስካሁን ግን ቀን አለመወሰኑን ተናግረዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ በሰጡት የጊዜ አስተዳደሩ ፕሬዝዳንት ታደሰ ውሳኔውን ተቃውሞታል። ውሳኔው የፕሪቶሪያውን ስምምነት ውድቅ የሚያደርግ እንደሆነ የተናገሩት ፕሬዝዳንት ታደሰ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሆነም ተናግረዋል። ይህንንም ተከትሎ ሌተናንት ጀነራል ታደሰ ወረደ እንደ ቀድሞ የጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጥቁ ይችላሉ የሚል ስጋት ተፈጥሯል። ሌተናንት ጀነራል ታደሰ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓቱ ቃል አቀባይ ሚካኤል እርሱም በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። ህወሓት ፕሬዝዳንቱ በመግለጫቸው የተናገሩትን እንደማያምንበት
የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉም ተናግረዋል። ሰላማዊ ዲሞክራሲ ርክክብ እንደሚያደርጉም እምነት አለን ብለዋል። ከዚህ ውጪ የሚሄድ ሰው ካለ ወይም ከዚህ ውጪ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆንም ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገርም አልችልም ብለዋል። ስልጣን ያለው አካል ምክር ቤት ስለሆነ ማንም ፕሬዝዳንት ያደርጋል የሚለውን ነገር ቀጣይ የምናየው ነገር ነው ሲሉም ገልጸዋል። አክለውም ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም ሲሉ ተደምጠዋል። ያኔ ስንደርስ የምናየው ነገር ነው የሚሆነው ሲሉ ተናግረዋል። ጊዜያዊ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የማዋቀር ስልጣን ያለው ይኸው ምክር ቤት መሆኑን ገልጸዋል። በመሆኑም በክልሉ ሁለት መንግስት ይኖራል ሊባል እንደሚችል ጠቅሰዋል። የህወሓት ውሳኔን በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል ይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልሉን መንግስት መስሪያ ቤቶችን መደበኛ ተግባራቸውን ማከናወን እንደሚቀጥሉ መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ያሉ የጤና ተቋማት ለታማሚ አይሆኑም ሲሉ ተናገሩ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የሚገኝ የማንኛውም የጤና ተቋም ለበሽተኛ ወይም ለታማሚ የሚሆን አይደለም ሲሉ የማህበራዊ ልማት እምርታ ግንባታ በሚል ርዕስ በተዘጋጀ መድረክ ላይ ተናግረዋል። ኢትዮጵያ ውስጥ በሕክምና ዘርፍ ላይ ሙያ ብቻ በቂ አይደለም። ኢትዮጵያ ውስጥ ያሉ የሕክምና ጣቢያዎችና ሆስፒታሎች ለታማሚ አይሆኑም። ምክንያቱ ደግሞ በሽተኛ ነጭናጫ ነው የሚሉት ጠቅላይ ሚኒስትሩ በተቋማቱ አሉ ያሉ ሽታ ምቹ አለመሆኑን በመጥቀስ ይህንን ለማስተካከል ደግሞ ስራዎች እንደሚያስፈልጉ ተናግረዋል። በዚህ መሰረትም ችግሩን ለመቀነስ ሆስፒታሎችንና ጤና ጣቢያዎችን ለማሻሻልና ለማደስ እየተሞከረ ነው ያሉት ጠቅላይ ሚኒስትር መንግስታቸው ይህንን ተከትሎ ሊያስገነባው እንቅስቃሴ ስለጀመረው ሆስፒታል አብራርተዋል። በጫካ ፕሮጀክት ላይ ከሙዚየም ግንባታ ቀጥሎ በዓለም አቀፍ ደረጃ ትልቅ ሆስፒታል በመስራት ወደ ውጭ የሚወጣውን ታማሚዎች እናስቀራለን ብለን በማሰብ የሆስፒታል ዲዛይን ተሰርቶ ጨረታ ሲወጣ ለህንፃው ግንባታ ብቻ 300 ሚሊዮን ዶላር ጠይቀናል ሲሉም በመድረኩ ገልጸዋል። ለግንባታ ይህንን ያህል ከተጠየቅን ለሆስፒታሉ እቃዎች ግዢ ደግሞ የሚወጣውን ወጪ ቀላል አይደለም በማለት የሚጠይቀውን ገንዘብ መጠን ከፍተኛነት ያስረዱት ጠቅላይ ሚኒስትሩ ሆስፒታሉ ቢገነባ ሰዎች ውጭ ሄደው ከመታከም ይድናሉ፣ ነገር ግን ኢንቨስትመንቱ ቀላል አይደለም ብለዋል። ጠቅላይ ሚኒስትሩ አያይዘውም አዲስ አበባ ውስጥ የሚገኙ 20 በሚጠጉ የግል ሆስፒታልና ጤና ጣቢያዎች ላይ ያየሁትን ነገር ለማስተካከልና እዛው እየፈቱ ለመሄድ እሞክራለሁ፣ ነገር ግን እጄ ሊሞላ አልቻለም፣ የአቅም ውስንነት ገጥሞናል ይላሉ። የኢትዮጵያ ሐኪሞች ቦታና ሆስፒታል ኖሯቸው ከሚሰደዱና ከሀገር ከሚወጡ ሀገራቸው ላይ እንዲሰሩ ፈልጋለሁ ሲሉም ተደምጠዋል። ጤናና ሰላም ካልጎደለ አይታወቅም ያሉት ጠቅላይ ሚኒስትሩ እነዚህ ሁለት ነገሮች የጎደሉባቸው ሰዎች ብቻ ናቸው የሚያውቁትና የሚረዱት በማለትም በአጠቃላይ ችግሩን ለመፍታት የመንግስታቸውን ፍላጎት መሆኑን አጽንኦት ሰጥተውበታል። የሆስፒታል አገልግሎት አሰጣጥና የጽዳት ሁኔታን ማየት የሐኪሞች ኃላፊነት መሆኑን ገልጸው ዋጋ ላይ ብቻ ትኩረት ማድረግ በቂ አይደለም ብለዋል። ከአካል ጉዳተኞች ጋርም ተያይዞ በርካታ ስራዎችን እየሰሩ መሆኑን የገለጹት ጠቅላይ ሚኒስትር አብይ በተለይ ከመሰረተ ልማት ጋር በተገናኘ አካታች ተደርጎ እየተሰራ ስለሆነ አመላክተዋል። የአጥንት መገጣጠሚያ ሆስፒታል ውስጥ የሚገኙ ሁሉም እቃዎች በመንግስት በጀት የተገኙ ሳይሆኑ ለምነን ነው ያመጣ ነው ብለዋል። አብዛኛው ነገር በልመና ነው የሚሰራው የሚለውን ትኩረት ሰጥተውበት ያብራሩት ስራ የላቸውም ወይ እንዴት ለምነን የቱሪዝም መዳረሻ ይሰራሉ የሚሉት አሉ። ይህ ግን ኢትዮጵያ ያለችበትን የችግር አረንቋ የማይረዱ ማኪያቶ ቢያምራቸው መጠጣት የሚችሉና ዓለም ሁሉ እንደዛ የሚመስላቸው ሰዎች ናቸው ሲሉ ተችተዋል። በመንግስታቸው በጀት ብቻ ሳይሆን ለምነው ቢሰሩም የሀገሪቱ ሁኔታ ግን ገና መሆኑን ተናግረዋል። ምርጫ ቦርድ የመራጮች ምዝገባ ለ14 ቀናት ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም እስከ መጋቢት 28 ድረስ እንደሚያካሄድ አቅዶ የነበረው የጊዜ ሰሌዳ ለ14 ቀናት በማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ወጪ እንዳስወጣው ገልጿል። የቦርዱ አባል አቶ ተህሊት ይመስል የፌዴራልና የሕግ የፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የዳኝነትና የፍትህ አስተዳደር አካላት ሚና በሚል በአዲስ ዓለም አቀፍ ኮንቬንሽን ማዕከል ባዘጋጀው ውይይት ላይ ባደረጉት ንግግር ለምርጫ አስፈጻሚዎች ክፍያ 14 ቀንን ጨምሮ ከ1.5 እስከ 1.6 ቢሊዮን ብር ጠይቆናል ብለዋል። በተጨማሪም ቦርዱ ሚያዝያ 15 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ተጨማሪ በጀት እንደሚያስፈልጋቸው መግለጻቸው ይታወሳል። መንግስት ለምርጫ ቦርድ 10 ቢሊዮን ብር መመደቡን የገለጹት ሜላትወርቅ
አሁን ባለን አካሄድ ከዛ በላይ የሚያስፈልገን እንደሆነ ነው የምናምነው። ተጨማሪ በጀት አዘጋጅተን ጥያቄ አቅርበናል ብለዋል። ቦርዱ በማቋቋሚያ አዋጅ 1133/2011 መሰረት የበጀት ጥያቄውን በቀጥታ ለህዝብ ተወካዮች ምክር ቤት በማቅረብ ሲጸድቅለት ገንዘብ ሚኒስቴር በአንድ ወር ጊዜ ውስጥም በቦርዱ የሂሳብ ገቢ ማድረግ እንዳለበት ይገልጻል። ቦርዱ የመራጮች ምዝገባን ሲያከናውኑ ከቆዩ 199316 ምርጫ አስፈጻሚዎች ውስጥ 70,000 ለሚሆኑት ክፍያ መፈጸሙ ተገልጿል። የምርጫ አስፈጻሚዎች በገባነው ውል መሰረት የመጀመሪያ ክፍያ 40% የሚከፈለውን የመራጮች ምዝገባ በተጠናቀቀው በ15 ቀናት ውስጥ ነው የሚል ነው። ነገር ግን ያለውን ሁኔታ ቦርዱ በመመልከት 1 ቢሊዮን ብር ለ70,000 አስፈጻሚዎች ከፍለናል ብለዋል። ሰብሳቢዋ ክፍያው በባንክ ስርዓት እየተጣራ መግባት ስለሚገባው የዳታ ማጥራት ስራ አሁንም እየተሰራ እንደሚገኝ ገልጸዋል። ሆኖም የምርጫ አስፈጻሚዎች የክፍያ መዘግየት ላይ ቅሬታ እያሰሙ መሆኑን የምርጫ አስፈጻሚዎች የሀሳብ መለዋወጫ የቴሌግራም ገጽ የወጡ መረጃዎች አመላክተዋል። በተጨማሪም ለምርጫ ጣቢያ አስፈጻሚዎች የተከፈላቸው ገንዘብ መጠን ከክልል ክልል ተለያይቷል በማለትም ቅሬታቸውን አሰምተዋል። ቦርዱ ከምርጫ አስፈጻሚዎች ጋር የገባውን የቅጥር ውል አንቀጽ 4 የምርጫ አስፈጻሚዎች ክፍያ በቀናበል የሚታሰብ 548 ብር መሆኑን ገልጾ የቀን ቆጠራ ውሉ ከሚፈረምበት የካቲት 20 ቀን 2018 ቀን ጀምሮ የመራጮች ምዝገባ ተጠናቆ የምርጫ ቁሳቁስ ወደ ምርጫ ክልል እስከሚመለሱበት እስከ ሚያዝያ 10 ቀን እንደሆነም ተገልጿል። በተጨማሪም ለድምጽ መስጫ ከግንቦት 20 እስከ 26 ያሉ 7 ቀናት ተጨምረው በጠቅላላው የ54 ቀናት የቅጥር ውል እንደገቡ ነው የሚያሳየው። በዚህ መሰረት አጠቃላይ ክፍያው 29592 ብር ሲሆን የመጀመሪያው ዙር ክፍያ 40% 11836 ብር የመራጮች ምዝገባ በተጠናቀቀ በ15 ቀናት ውስጥ የሚከፈል ይሆናል በሚል በውሉ ላይ ተቀምጧል። ምርጫ ቦርድ የመራጮች ምዝገባ ለ14 ቀናት መራዘሙን ተከትሎ ለሁሉም ምርጫ አስፈጻሚዎች በሚል መጋቢት 3 ቀን 2018 ዓ.ም በጻፈው ደብዳቤ የምርጫ አስፈጻሚዎች የውል ጊዜ መራዘሙን ጠቅሶ በዚህ መሰረትም ለተጨማሪ 14 ቀናት ክፍያ እንደሚፈጽም ለምርጫ አስፈጻሚዎቹ ገልጾላቸው ነበር። በተጨማሪም ቦርዱ ሚያዝያ 15 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫው ከምርጫ አስፈጻሚዎቹ በተጨማሪ ለፖለቲካ ፓርቲዎችም የፋይናንስ ድጋፍ ማድረጉን አስታውቋል። የፖለቲካ ፓርቲዎችም ቅስቀሳ ለማድረግ የነዳጅና የፋይናንስ ችግር ገጥሞናል ሲሉ ቢቆዩም ቦርዱ እንዲህ ያለ ጥያቄ ቀርቦልኝ አያውቅም የሚል ምላሽ ሰጥቷል። ዋና ሰብሳቢዋ የፖለቲካ ፓርቲዎች በመደበኛ ጊዜ የሚሰጣቸው ገንዘብና በምርጫ ወቅት የሚሰጣቸው በጀት የተለያየ መሆኑን ገልጸው የመጀመሪያ ዙር 30% ከፍለናል ብለዋል። የሚቀረውን በተለያዩ ክፍፍል የሚሰጠውን ለመስጠት የመረጃ ክፍተት ገጥሞናል ብለዋል። ሜላትወርቅ ኃይሉ የገጠማቸውን መረጃ ክፍተት ሲያብራሩ የአካል ጉዳተኛ እጩዎች ቁጥር መረጃ በደንብ አጥርተው ያቀረቡ የፖለቲካ ፓርቲዎች ባለመኖራቸው በጀቱን ማከፋፈል እንዳልተቻለ የገለጹ ሲሆን የፋይናንስ ድጋፍ መስጠት መጀመራቸውን በመግለጽ 36 ለሚሆኑት ፓርቲዎች ከፍለናል፣ ለቀሪዎቹም የምንከፍል ይሆናል ብለዋል። ሰብሳቢዋ ለ32 የፖለቲካ ፓርቲዎች በንግድ ባንክ በኩል 81 ሚሊዮን ብር ገደማ የፋይናንስ ድጋፍ መሰራጨቱን ገልጸዋል። ለቀሪዎቹ በሌላ ባንክ የሚከፈል በመሆኑ እየተከታተልን መክፈላችንን እንቀጥላለን ብለዋል። ሆኖም ፓርቲዎቹ የሴት እጩዎቻቸውን ቁጥር በትክክል ያሳወቁ ቢሆንም የአካል ጉዳተኛ እጩዎቻቸውን ማስረጃ ማቅረብ ባለመቻላቸውና ይህንን ከፓርቲዎች በሰነድ ማረጋገጥ ባለመቻሉ ክፍያው ዘግይቷል ብለዋል። ሳውዲ አረቢያ በኢትዮጵያን ፍልሰተኞች ላይ ልትፈጽመው ያቀደችው ግድያ በአስቸኳይ እንድታቆም ሂውማን ራይትስ ዎች ጠየቀ። በሳውዲ አረቢያ ቢያንስ 65 ኢትዮጵያን ፍልሰተኞች በአደንዛዥ እጽ ጋር በተያያዘ ወንጀሎች ምክንያት በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውን ሂውማን ራይትስ ዎች በትላንትናው ዕለት ባወጣው ሪፖርት አስታውቋል። የሳውዲ ባለስልጣናት እንደ አውሮፓውያን አቆጣጠር ሚያዝያ 21 ቀን 2026 ሌሎች 3 ሰዎችን ረሽነዋል። ሳውዲ አረቢያ መሰረታዊ የፍትህ ስርዓትን ባልተከተለ ችሎት ጥቃት በሌለባቸው ወንጀሎች የውጭ ሀገር ስደተኞችን ለመግደል የምታሳየው ፈቃደኝነት ለሰዎች መብትና ሕይወት ያላትን ጥልቅ ንቀት ያሳያል ሲሉም በድርጅቱ ከፍተኛ የስደተኞች መብቶች ተመራማሪ ናዲያ ሃርድማን ተናግረዋል። አክለውም የሳውዲ አረቢያ አጋሮች ጊዜው ሳይረፍድ በአስቸኳይ ጣልቃ ሊገቡ ይገባል ሲሉም ጥሪ አቅርበዋል። ሂውማን ራይትስ ዎች በሳውዲ አረቢያ አሲር ክልል በሚገኙ ከሚስ ሙሻይት የእስር ማቆያ ስለታሰሩ 3 ሰዎች መረጃ ካላቸው ምንጮች ጋር ቃለ ምልልስ ማድረጉን የገለጸ ሲሆን 3ቱም ግለሰቦች ከ2013 እስከ 2015 ዓ.ም በሰሜን ኢትዮጵያ በትግራይ ክልል በነበረው ጦርነት ምክንያት የተሰደዱ መሆናቸውንና
በክልሉ ያለው ሰብአዊ ሁኔታ አሁንም አሳሳቢ መሆኑን ምንጮቻቸው ገልጸዋል። ምንጮች እንደገለጹት ሶስቱ ሰዎች ስራ ፍለጋ በየመን በኩል የኤደን ባህረ ሰላጤን የሚያቋርጠውን አደገኛ የፍልሰት መስመር በመጠቀም ወደ ሳውዲ አረቢያ ገብተዋል። ለጉዞ የሚሆን ገንዘብ ለማግኘትና በህይወት ለመቆየት ሲሉ ጫት ለመያዝ መገደዳቸውን ምንጮች ገልጸዋል። ቢያንስ በአንዱ ሁኔታ አንድ አዘዋዋሪ ግለሰቡን ጉዞ እንዲያመቻችለት ቅድመ ሁኔታ ጫቱን እንዲያጓጉዝ አስገድዶታል። በጫት ውስጥ የሚገኘው ካቲኖን የተባለው ንቁ ንጥረ ነገር በሳውዲ አረቢያ የታገደ ቢሆንም በኢትዮጵያ በተወሰኑ አካባቢዎችና በየመን በህግ የተፈቀደና በባህል የሚዘወተር ነው ተብሏል። ምንጮች እንደገለጹትም ከታሰሩ ሰዎች መካከል አንዳቸውም ጫቱን ወደ ሳውዲ አረቢያ ይዞ መግባትም ሆነ በሀገሪቱ ውስጥ መያዝ ህገወጥ መሆኑን አያውቁም ነበር። ምንጮቹ አክለውም የሳውዲ የጸጥታ ኃይሎች ሶስቱን ሰዎች እንደ አውሮፓውያን አቆጣጠር በ2023 እና 24 መካከል በአባሃ ክልል በስራ ላይ ያሉ በቁጥጥር ስር ውለዋቸዋል። በመጀመሪያ ወደ ተለያዩ የእስር ቦታዎች ካዘዋወሯቸው በኋላ በመጨረሻም ወደ ኬሚስ ሙሻይት እስር ቤት ወስደዋቸዋል ተብሏል። ግለሰቦቹ እጅግ አጭር የሆኑ 2 ወይንም 3 የቡድን ፍርድ ቤት ችሎቶች ላይ የቀረቡ ሲሆን አንዳንዶቹ ችሎቶችን በቪዲዮ የተካሄዱ ነበሩ ተብሏል። ይሁን እንጂ ታሳሪዎቹ ምንም አይነት የህግ ጠበቃ ወይንም አስተርጓሚ አልነበራቸውም። የተመሰረተባቸውም ክስ ምን እንደሆነ አልተነገራቸውም ነበር። የጸጥታ ባለስልጣናት በችሎቶቹ ወቅት እስረኞቹን ይደበድቧቸው እንደነበርና ምንነቱ ያልተረዱት ሰነድ እንዲፈርሙ ያስገዷቸው እንደነበር ምንጮቹ ገልጸዋል። አስተርጓሚ የቀረበው በመጨረሻ የፍርድ ቤት ችሎት ላይ ብቻ ሲሆን ይህም የሆነው በአደንዛዥ እጽ ዝውውር ጥፋተኛ መባላቸውንና የሞት ፍርድ እንደተፈረደባቸው ለማሳወቅ ብቻ ነበር ተብሏል። ዳኛው ለሌሎች ምሳሌ ትሆናላችሁ ማለታቸውን ምንጮቹ ጠቅሰዋል። እነዚህ ሰዎች ይግባኝ የመጠየቅ እድል ሳይሰጣቸው ከከሚስ ሙሻይት እስር ቤት ውስጥ ከ2 ዓመት በላይ ታስረው ቆይተዋል። ግድያው የሚፈጸምበት የተቆረጠ ቀን ባይኖርም በአንድ ክፍል ውስጥ ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ የተፈረደባቸው 65 ያህል ሌሎች ኢትዮጵያውያን እንዲሁም በነፍስ ግድያና በሌሎች ከባድ ወንጀሎች የተከሰሱ ሳውዲ አረቢያኖች ይገኙበታል ተብሏል። የሰብአዊ መብቶች ድርጅቱ መግለጫ ምንጮቹን እማኝ አድርጎ ሲቀጥል በመቶዎች የሚቆጠሩ ሌሎች ኢትዮጵያውያን በተለያዩ ክፍሎች ውስጥ ታስረው ይገኛሉ። መገናኛ ብዙሃን በበኩላቸው ከ200 በላይ ኢትዮጵያውያን በከሚስ ሙሻይት የሞት ፍርድ ተፈርዶባቸው እንደሚጠባበቁ ዘግበዋል። ይሁን እንጂ ሂውማን ራይትስ ዎች ይህንን ቁጥር በገለልተኛ ወገን ማረጋገጥ አልቻልኩም ብሏል። ሚያዝያ 13 ቀን 2018 ዓ.ም የሳውዲ እስር ቤት ጠባቂዎች 3 እስረኞችን ከክፍላቸው አውጥተው ለችሎት ትሄዳላችሁ ብለዋቸዋል። በኋላ ግን ጠባቂዎች ለቀሩት እስረኞች 3ቱም ሰዎች መረሸናቸውንና ለቤተሰቦቻቸው እንዲያሳውቁ ነግረዋቸዋል። ይህም በእስረኞች መካከል ከፍተኛ ድንጋጤ ፈጥሯል ተብሏል። እስረኞቹም ከታሰሩበት ጊዜ ጀምሮ ምንም አይነት ጉብኝት አላገኙም፣ እንዲሁም ከኢትዮጵያ ቆንስላ ባለስልጣናት ጋር ምንም አይነት ግንኙነት አልነበራቸውም ተብሏል። ከታሳሪዎቹ መካከል አንዱ ባለፈው ሳምንት 3 ጓደኞቹ ተገደሉ፣ ምናልባትም ዛሬ ወይንም ከነገ በስቲያ ደግሞ እኔ ሊገሉኝ ይችላል በሚል እባካችሁ እርዱኝ ሲል ተማጽኗል። በተጠቀሰው ዕለት ሚያዝያ 13 ቀን 2018 ዓ.ም የሳውዲ የሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ 3 ኢትዮጵያውያን ሐሽሽ ወደ ሀገር ውስጥ በማስገባት ሂደት ላይ ተሳትፈዋል በሚል መረሸናቸውን አረጋግጧል። የሳውዲ ባለስልጣናት ክትትል ከተጀመረ ጊዜ አንስቶ በአንድ ዓመት ውስጥ የተፈጸመው ከፍተኛ የሞት ፍርድ ቁጥሮችን በተከታታይ 2 ጊዜ አስመዝግቧል። እንደ አውሮፓውያን አቆጣጠር በ2024 345 ሰዎች የተገደሉ ሲሆን በ2025 ደግሞ ቁጥሩ ወደ 356 ከፍ ብሏል። በተለይ በ2025 ለታየው ከፍተኛ ጭማሪ ዋነኛው ምክንያት ሞት በሚያስከትሉ የአደንዛዥ እጽ ወንጀሎች የተከሰሱ የውጭ ሀገር ዜጎች መረሸናቸው ነው። አባትና ልጅ ዙፋኑን ከተረከቡትና አልጋ ወራሾቹም ሀገሪቱን መምራት ከጀመሩ ወዲህ ሳውዲ አረቢያ ከ2000 በላይ ሰዎችን ረሽናለች። አልጋ ወራሹ እንደ አውሮፓውያን አቆጣጠር በ2018 የሞት ፍርድ አጠቃቀምን በከፍተኛ ሁኔታ እንደሚቀንሱ ቃል ቢገቡም በተግባር ግን የግድያዎቹ መጠን እየጨመሩ መጥተዋል ተብሏል። ከነዚህም መካከል ህጻናት ተከሳሾችን መረሸን፣ ተመጣጣኝ ባልሆኑ መልክ በውጭ ሀገር ዜጎች ላይ የሚፈጸም ግድያ፣ ሀሳባቸውን በነጻነት የመግለጽ መብታቸውን በተጠቀሙ ሰዎች ላይ የሚፈጸሙ ፖለቲካዊ ይዘት ያለው ግድያ ዋና ዋናዎቹ ናቸው። ድርጅቱ የኢትዮጵያ የውጭ ጉዳይ ሚኒስቴርና በሳውዲ አረቢያ የሚገኙ ተወካዮች ከሳውዲ አቻዎቻቸው ጋር በአስቸኳይ መነጋገር አለባቸው የሚለው ድርጅቱ ቢያንስ ዜጎቻቸውን አፋጣኝ የቆንስላ እርዳታ እንዲያገኙ ማረጋገጥ ይኖርባቸዋል ብለዋል። ሳውዲ አረቢያ እንደ አውሮፓውያን አቆጣጠር የ1951ን የዓለም አቀፍ ስደተኞች ስምምነት ማጽደቅና ከዓለም አቀፍ ደረጃዎች ጋር የሚጣጣም የጥገኝነት መጠየቂያ ስርዓት መዘርጋት ይኖርባታል ሲልም ሂውማን ራይትስ ዎች አሳስቧል። ድርጅቱ በመግለጫውን ባስቀመጣቸው ምክረ ሀሳቦች ጉዳይ የሚያሳስባቸው መንግስታት ሳውዲ አረቢያ የሞት ቅጣትን እንድታስቀር ወይንም ቢያንስ ከአደንዛዥ እጽ ጋር በተያያዘ ወንጀሎች ላይ የምትፈጽመውን ግድያ እንድታቆም ተጽዕኖ ሊያሳድሩ እንደሚገባ አመላክቷል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።